የቴክኖሎጂዎች ሁሉ ምግብ የሆነውን ኤሌክትሪሲቲ ማዳረስ ያስፈልጋል። የምናዳረስበት መንገድ የግድ ናሽናል ግሪድ መሆን አይጠበቅበትም። አንዳንዱን በሚኒ ግሪድ፣ አንዳንዱን በኦፍ ግሪድ ሊሆን ይችላል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ኢትዮጵያ አሁን የሶላር ሴል ማምረት ጀምራ በወር ከ20 እስከ 25 ሚሊዮን ዶላር ኤክስፖርት አድርጋለች። ያንን ሴል የሚቀረውን ነገር በማሟላት በኢትዮጵያ ገጠር ውስጥ እንዲስፋፋ ማድረግ ይቻላል። ባጭሩ ኤሌክትሪሲቲ ማለት ቤድሮክ ኦፍ ትራንስፎርሜሽን ነው። እሱን ሳናሟላ የምናረጋግጠው እድገት አይኖርም። የተሟላ እድገት ለማምጣት ኢነርጂ ያስፈልጋል። ያ ኢነርጂ ግን በከተሞች የታጠረ በቅርብ ርቀት የታጠረ ሳይሆን ሁሉም ዜጎች የሚያገኙት መሆን አለበት። ሁለተኛ ኮኔክቲቪቲ ነው። በርከት ያሉ ከተሞች 4G 5G አክሰስ ማድረግ ጀምረዋል። ኮኔክቲቪቲ ግሬት ኢኳላይዘር ነው ይባላል። አንድ ሰው ኮኔክትድ ሲሆንና ኮኔክትድ መሆን ሲሳነው እኩል እድል ማግኘት ስለማይችል ቅድም ያልኩት ኦፖርቹኒቲ አይመጣም ማለት ነው። አንድ ሰው ዳታ አለው፣ አንድ ሰው ዳታ የለውም። በዚያ ምክንያት በርካታ መረጃዎች፣ እውቀቶች እና ዳታን ኤክስቼንጅ የሚያደርግባቸው ስርዓቶች ሊያጣ ይችላል። እና ኮኔክት የምናደርግበት መንገድ የ4G እና የ5G እንደተጠበቀ ሆኖ ሪሞት በሆኑ ኤሪያስ በቀላሉ በፋይበር ኦፕቲክስ የማንደርስባቸው ከሆኑ አሁን የምንጠቀምባቸው ቢቲኤሶች የማንደርስባቸው ከሆነ የሳተላይት አማራጭ የምንጠቀምበትን መንገድ መከተል ያስፈልጋል። አብዛኛው እንዳያችሁት በጣም ኢምፕሬሲቭ ውጤት የታየበት ቢሆንም ከእቅድ አንጻር ግን አምቢሽየስ መሆን አለብን። በሚቀጥሉት 5 ዓመታት ኢትዮጵያ 100% ኮኔክት ማድረግ አለብን። ይቻላል። እንደሚቻል አምነን ኮኔክት ካላደረግን በስተቀር ዜጎች እኩል እድል ማግኘት አይችሉም። እኩል እድል አግኝተው አይማሩም። እኩል እድል አግኝተው አይታከሙም። እኩል እድል አግኝተው ስራ አያገኙም። እኩል እድል ያላገኘ ዜጋ ደግሞ 130 ሚሊዮን ሰዎች አሉኝ ተብሎ ሊቆጠር አይገባውም። እኩል እድል ማግኘት አለበት። ያ እንዲረጋገጥ ኤሌክትሪክ እንደ ምግብ፣ ኮኔክቲቪቲ ደግሞ እንደ ኢኳላይዘር ተወስዶ አግሬሲቭሊ ልንሰራበት የሚገባ ሴክተር ነው። ይህንን ስናሳካ እና ደግሞ እውቀት ስንጨምርበት ነው ያልነውን ትልም በተሟላ መንገድ ልናረጋግጥ የምንችለው።